ምንም ምን እንትላል ኢየሱስ ክርስቶስ ሰው ነው አባት አለው እኮ አልከኝ አላልከኝም? አባት አለው ከፈለክ አባት መጽሐፍ ቅዱስ ላይ ላሳየ አባት እኮ አለው ኢየሱስ ክርስቶስ ካላባት የተገኘ የድንግል ማርያም ልጅ ነው ስለ አባት አለው ብለህ አላልከኝም? ምን ያደርጋል እንደዚህ አይነት የብሽሽቅ ጨረስከው? ለወራ ኖ ቆይ ልጨርስልህ። አባት አለው አልከኝ። አንድ ደቂቃ ትሰጠኛለህ አውራ እንደፈለግሽ። አይ ኖ እኔ ችግር የለውም ግን ለምን ተዋሻለህ? ኢየሱስ ክርስቶስ አባት እንደሌለው ታውቃለህ፣ ቁርአንህም ላይ አለ። ገባ? ስለዚህ ለምን በውሸት እንደዛ ትላለህ? እሺ ለወራ ትፈቅድልኛለህ? አውራ። ሽክራ አመሰግናለሁ። እንግዲህ መጽሐፍ ቅዱስ ላይ አባት እንዳለው ይናገራል ስል ነበር። አዎ መጽሐፍ ቅዱስ ላይ አባት እንዳለው ይናገራል። ማስረጃው ትችላ ሳይ እኔ አባት አለው ብዬ አላምንም ክርስቶስን እንደ ቁርአንህ ብለህ ከመጣህልኝ አዎ ኢየሱስ ክርስቶስ ያለ አባት በተአምራዊ መንገድ የተፈጠረ ነው ብዬ አምናለሁኝ። እኔ ማንም ወንድ ሳይነካት ድንግል ማርያምን ያለ አባት ነው አላህ ሱብሓነሁ ወተዓላ የፈጠረው። ገብቶሃል አይደለ? መጽሐፍ ቅዱስ ላይ ግን ይሄንን ተአምራዊ መንገድ የማውራት ሞራል የለውም መጽሐፍ ቅዱስ ከይቅርታ ጋር። ለምን ከተባለ አባት እንዳለው ስለሚገልጽ ማርያም አባት እንዳለው አይደለም። እሱንማ ይኸውልህ ምን ያልመሰለን ይሄ የቀራጺው ዮሴፍ ልጅ አይደለም እንዴ? የጠራቢው ዮሴፍ ልጅ አይደለም እንዴ ብለው አሉ። ነው አውቀዋለሁ። እና ይሄን ብለው እንደውም ተሰናከሉበት። ይሄን ያሉት ምንድን ናቸው? የማያምኑት አይሁዶች ናቸው። እና ይሄን በማለታቸው ራሱ ተሰናከሉበት። በጣም ጥሩ። የምታምነው ራሱ ማርያም እንዳለች ደግሞ ላሳየህ ነው። እኔ ተሰናከሉበት ይላል። ማርያም ራሱ ስንት እንዳለ ታውቃለህ? መጽሐፍ ቅዱስ ላይ ስንት ማርያሞች አሉ? ማርያም ድንግል ማርያም ራሱ እናቱ ይሄን የተናገረችውን አሳያለሁ። ችግር የለም ላሳይ። ምኑን የተናገረችው? አባትህ ብላ ቀጥታ ቃል በቃል ራሷ ማርያም፣ አይሁዶችም አይደለም ጠላትም ሌላ ማርያምም አይደለም ድንግል ማርያም ራሷ የተናገረችው ላሳይ። ዮሴፍ ጠባቂው ነበረ፣ ጠባቂዋ ነበረ። ማርያም አባትህ ነው እንዳለችው እና አሁን አንተ የምትለው አባቱ ዮሴፍ ነው። አሁን ራሱ ሁለት ቃል እየተናገርክ ነው ያለው። ማስረጃ ላሳይ። አይ ሁለት ቃል እየተናገርክ ነው። ድንግል ማርያም ራሷ ያለችበትን ላሳይህ። አሁን ላውጣልህ። ድንግል ማርያም እንደዛ አለች አላለች አይደለም ቋም ወሬው። አንተ ቁርአን ላይ ያለውን አታምንበትም? ቁርአን ላይ ያለውንም ማምነው ነገርኩህ። በተአምራዊ መንገድ ነው ማካችን አላህ። ይኸውልህ መጽሐፍ ቅዱስም ላይ ቁርአንም ላይ ያለውን ትተህ የብሽሽቅ የፖለቲካ እንትን አታርገው። አይደለም ወላሂ ድንግል ማርያም ራሱ የተናገረችው ላሳየህ እያልኩ ነው። እኔ ባለፈው ምን አልከኝ? ባትፈልግም ላሳየህ ነው። አሁን እሱ ምን አለ? አባት ያሉት አይሁዶች ናቸው አለ። ችግር የለውም አይሁዶች ለእሱ አይደለም እነሱ ሲያወሩ እርስ በርስ የጠራቢ ዮሴፍ ልጅ አይደለምን ብለው አሉት። ይህንን ብለውም በማለታቸው ተሰናከሉበት ይላል። እኔ ደግሞ አሁን ምን ያልኩህ ድንግል ማርያም ራሷ እናቷ ኢየሱስ ክርስቶስ እናቱ አባት እንዳለው የተናገረችበትን ላሳየህ እያልኩ ነው። በድንግልና አልወለደችውም ላሳየህ እያልኩህ ነው ከመጽሐፍ። ኖ ለምን እንደዚህ አይነት ፍሬከርሲክ ወሬ ማውራት አላሉድማ። እሷ በድንግልና አልወለደችው ነገረችበትን ላሳየህ። ይህን ነገር የምቀበልህ ጊዜ ማጠፋውም የሰማህም በድንግልና አልወለደችውም ማርያም። እሺ አሁን ላውራ ፍቀድልኝ አንድ ደቂቃ። ለምን አይደለም ይችን ብቻ መልስልኝ። በድንግልና አልተወለደም ክርስቶስ። መጽሐፍ ቅዱስ ላይ ያው አባት እንዳለው ይናገራል፣ ሌሎችም ይናገራል። ክርስቶስ በድንግልና አልተወለደም። ይችን ብቻ መስክር። ነብይ አላምንም። እንደ እስልምና ከሆነ በፍጹም ኢየሱስ ክርስቶስ በተአምራዊ መንገድ በድንግልና የተወለደው ብለን እናምናለን። በቃ ይህን ካመንክ ሌላ ወሬ ውስጥ ለምን ሌላ ፖለቲካ አጀንዳ ውስጥ ገቡ? በቃ አልፈልግም። በቃ አምናሃል እኮ በድንግልና ተወልዷል። እኔ ላውጣው በቃ እኔ ያልኩት እሺ፣ አንተ የምታደርግ እኔ ማውጣት እፈልጋለሁ። ላውጣ። እሺ በቃ አንተ አትፈልግም፣ ችግር የለውም። ዝም ብለህ ግን አየው ና ላውጣልህ ነው። እሺ ትስማማለህ? ትስማማለህ? ወጥቷል። አያሽ መርሐባ አባትህ ያለችው ድንግል ማርያም አይደለችም አይሁዶች ናቸው ብሏል። እንግዲህ ቀጥታ ቃል በቃል ራሱ እናቱ ነች። ያውና ተመልከቱ እዚህ ጋር ባየትም ጊዜ ተገረሙ ይላል። እናቱም ልጄ ሆይ
ለምን እንዲህ አደረክብን? እነሆ አባትህ እና እኔ እየተጨነቅን ስንፈልግህ ነበር አለችው። እርሱም ስለምን ትፈልጉኛላችሁ? ያውና ስለዚህ አባትህ ብላ ቃል በቃል ማን ጋር? ዮሴፍ ጋር ዮሴፍን አባትህ ብላ ጠርተዋለች። ስለዚህ መጽሐፍ ቅዱስ ኢየሱስ ክርስቶስን አባት የለም ብሎ የማውራት ሞራል የለም። ቁርአን ነው ይሄንን ተአምራዊ መንገድ የማውራት ሞራል ያለው። ለምን ከተባለ በቁርአን ላይ አንዲትም ቦታ ላይ ጠላትም ቢሆን ወዳጅ አባትህ ተብሎ አልተገለጸም። ኢየሱስ ክርስቶስ በፍጹም ያለ አባት በተአምራዊ መንገድ እንደተወለደ ነው አላህ ሱብሓነሁ ወተዓላ የገለጸው። ቃለት ረቢ ስለ ክርስቶስ በደንብ የመናገር ሞራል ያለው እስልምና ነው። ይዛቻል አይደል? እስልምና ነው ያለ አባት መወለዱን በተአምራዊ መንገድ መወለዱን እስልምና ነው መናገር የሚችለው። ቁርአን ነው ይሄ መናገር ሞራል ያለው፣ ክርስትና የለውም። ምክንያቱም አባት እንዳለ ይገልጻል። በጠላትም ሆነ ልክ እንዲሁ ደግሞ በወዳጅም አባት እንዳለ ተገልጿል። እሺ ዮሴፍ ባላ ነበር ለማርያም። እሺ ሌላ ክርስቲያን አለ? ሰላም ብያለሁ። ሰላም ሰላም፣ ጸጋና ሰላም ይብዛላችሁ። ጭራሽ ነብይ ነኝ እያሉ መጡ። ነቢ ሰለላሁ ዐለይሂ ወሰለም ድምጥማትህን አጠፉልህ አይደለ? እምነትህን አስፈሩ ብለህ እኛ የእርሳቸው ወታደር የነቢ ሰለላሁ ዐለይሂ ወሰለም ወታደር እናስጨልልሃለን። ገና ከዚህ ጥርግ ብለህ ትጠፋለህ። ያው ዲያቆኖቻቸው መጡ፣ ውሸታም ናቸው አሏቸው። አታውቁም እምነት ሆነ እግዚአብሔር እጅ የለውም እግር የለውም ምሳሌ ነው ያላችሁት ውሸት ነው አሉ። ትክክለኛ እጅ እግር አለው አሉ። ግን ያንን ተገልጧል ብትለኝ አልተገለጠም ነው ብለህ አለ። ከኔ ቁጭ ብለው ሲማሩልህ ነበር ዲያቆንህ። ያው አረጋገጡት። ሂድና ፖስትኩልን ተመልከተው። ዲያቆኑ ራሱ አልተገለጠም ነው ብለው አለ። አጀንዳ ልታስቀይሩ መተነብይ ሰውኑማ አጀንዳ እናስቀይራል። አይቀይርም። ጾታውን ሳናገኝ አምላካችሁን ጾታ እንዳለው ተገልጿል። ጾታው ሳይገኝ አጀንዳ ምንም አይቀየርም። ሰሞኑ አይቀየርም። በቃ ተበላችሁ። እኔን አልሰማም ብላችሁ ነበር። የዛኔ መጨረሻ ላይ ይሄ ልጅ እምነቱን አያውቅም የእናንተንም እምነት እያሳታችሁ ነው ብዬ ተናግሬ ነበር። አባቶቻችሁ አዎ ስህተት ነው የተናገራችሁት፣ እናንተ ንጽጽር ላይ እንሰራለን የምትሉ ልጆች ብለው በግልጽ ተናግረውላችኋል። እግዚአብሔር እጅ የለውም አትበሉ፣ አለው በሉ። አትሸማቀቁ፣ አትፈሩበት አሉ። ለእኛ ብሎ ሞቶልናል ተሰቅነልናል እያልን በግልጽ እየተናገርን አይደል እንዴ? እጅ አለው ለማለት ምንድን ነው ያሳፈራችኋል? ገብታችኋል? እግር አለው፣ እጅ አለው፣ አይን አለው። ምሳሌ ነው የምትሉት፣ ምሳሌ አትበሉ፣ ትክክለኛ እጅ እግር አለው አሉ። ያ ምን አይነት ነው ብትለይ ግን መልሱ አልተገለጠም ነው ብለው አለ ቄሱ። ያው ሊቃውንቶቻችሁ እንደዛ ናቸው። አምላክ ረቂቅ የሆነ መለኮታዊ ማንነት አለው። እዚያ ለማንነቱ መገለጫዎች አሉት። እጅ እግር ይባልለታል። ግን ያንን መለኮታዊ ማንነቱን ከፍጥረታት ጋር አይመሳሰልም። ዲያቆኑ ራሱ ተናገረ። ይሄ ነው ትክክለኛ ማይ ማለት የእውቀት ባለቤቶች እነዚህ ናቸው። ግን ያ ከይፍያ የሚባል ነገር አለ። የአምላክ እጁ ምን አይነት ነው ብትለኝ ያ እጁ ከፍጥረታት ጋር እንዳልሆነ እነግርሃለሁ፣ እንደማይመሳሰል ግን አልተገለጸም ነው ያ ትክክለኛው መልስ አለ። ሂድና መልሱን አዳምጡ። ዲያቆን ራሱ አልተገለጠም ነው ብለዋል። ቁጭ ብሎ ሲማር ነበር ዲያቆኑ፣ ሰምቷል። ቃል በቃል የሚያልኩትም ብሎላቸዋል። ያን አጀንዳ ልታስቀይስማ ኧረ አይቀየርም፣ እሱ አጀንዳ አይቀየርም። በደንብ አድርጎ በመካከላችሁ እንትን ይባላል፣ ገና ይፈተሻል። ምዕመኑን ጭራሽ የሌለ ጥርጣሬ ውስጥ ነው የከተቱት። እስከ ዛሬ በስጋ የተገለጠ የሰው አካልን የያዘ አምላክ አለ ብላችሁ ክርስቶስን እንደ አምላክ ስንከራከራችሁ ስንወያያችሁ ቆየን። ጭራሽ ያ አልበቃ ብሎ አብም መንፈስ ቅዱስም ጾታ አላቸው ተባለ። ወልድ ብቻ አይደለም ሁሉም ጾታ አላቸው። አሁን ያ ጾታ አላቸው የሚለው ላይ ድምዳሜ ላይ ከደረሳችሁ ጾታቸው ምን አይነት ነው ብለን ይሄንን ሳናረጋግጥ ወዴትም አይቀየርም። ወንድ ናቸው ሴት? ይሄን መልሰው ዲያቆናቶች ምዕመኑ ይጠብቃል። ይሄ ጾታ አላቸው እስከተባለ ድረስ ምን አይነት ጾታ እንዳላቸው ንገራቸው። እንደ ክርስቶስ ወንድ ናቸው መንፈስ ቅዱስና አብም ወይንስ ሴት ናቸው? ይሄን መልስ አትመልሱለት። ውዝግብ ላይ ነው ያለው። ይዟቸዋል። ያ አልተሳሳትኩም ነበር የዛሬ ስናገር። ያው ዲያቆኖቻችሁ
ትክክል ነው መልሱ ተናገሩላችሁ። እናንተ ግን ተሳስታችኋል ተባላችሁ። አላህ ሙስተዓን። የዛኔ አእምሯችሁን ለመድፈን ጅላጅል ድራማ ሰሩባችሁ። የሙዚቃ ማዕት አልተገለጸም እያሉ የነሽዳ ማዕት ወንድሞቻቸው አህባሾች ሰሩላችሁ። የፎቶ ጋጋታ ምናምን አደረጋችሁ። በአምላክ ላይ ተሳለቃችሁ ምናምን ምናምን። ግን የእውቀት ባለቤቶቻቸው አባቶቻቸው መጥተው የእኛ ትክክለኛ መልስ እንደሆነ አስተምሮታችን ትክክለኛ እንደሆነ እናንተ ደግሞ ንጽጽር እንሰራለን የምትሉ ብሎ ነው ዲያቆኑ የተናገረው። እጅ የለውም ስትሉ ሰምተናል። ተሳስታችኋል። እጅ ያለው በሉ። ግን እጁ ምን አይነት ነው ቢባል መልሱ አልተገለጠም ነው አለላቸው። هذا ما عليه علماءكم። ይሄ ነው ሊቃውንቶቻቸው ያሉበት የጨርሻ ድምዳሜያቸው። ጥያቄ ያለው ካለ መቀጠል ይችላል። ይህን ሁሉ ስንል ጊዜ እምነታቸውን እንድትመረምሩ ነው። እኛ የነቢያትን መንገድ ነው የምንሰብካቸው። ለአምላክ የሆነ እጅ ያለው እግር አለው ሲባል ጊዜ ከፍጥረታት ጋር ካመሳሰል ነው ስህተት ነው። እኛ እንደዚያ ነው ብለን አናምንም። ግን ረቂቅ የሆነ መለኮታዊ መገለጫዎች እኔነት ያለው ማንነት አለ አላህ ሱብሓነሁ ወተዓላ። ያ አካላዊ የሆኑ የሰውነት ክፍሎች አሉት ብሎ የሚያምን ካለ አላህ ይሄ ስህተት ነው። አካል ሲባል ለሁለት ይከፈላል ልጆች። አንደኛው ምንድን ነው? አካል የሰውነት ክፍሎች የሆኑ እጆች፣ እግሮች፣ እነዚህ የምናውቃቸው ማለት ነው። እንደዚህ አይነት አላህ ወይ አላህ ላይ የለው። ሁለተኛው የአካል ትርጓሜ ምንድን ነው ደግሞ? እኔነት ያለው ገብታችኋል። እኔ ብሎ ሊናገር የሚችል የሆነ ረቂቅ የሆነ መለኮታዊ መገለጫዎችና አካሎች አሉት። ያ ከፍጥረታት ጋር የማይመሳሰል በፍጹም ያ ከአምላክ ጋር ያለው ይሄ እንጂ ይሄ መጀመሪያው አይደለም። ወይንም በአረበኛው ምን ይባላል? ይሄ መጀመሪያው አልአዕዳ አልጅስሚያ ይባላል። ጅስም ሰዋዊ የሆኑ የሰውነት ክፍሎች ይባላሉ። እነዚህ አላህ ስብሐነሁ ወተዓላ በፍጹም ያሉት። ይሄኛው ግን እኔ ብሎ ሊናገር የሚችል የሆነ እኔነት ያለው ረቂቅ የሆነ መለኮታዊ አካሎች አሉት፣ ከፍጥረታት ጋር በፍጹም የማይመሳሰሉ ማለት ነው። ይህ የአላህ ስብሐነሁ ወተዓላ መገለጫ። ጥያቄ ያለው ካለ ይቀጥል። ጥያቄ መጠየቅ ፈልጌ ነበረ። ጥያቄ ምንድን ነው? ኦርቶዶክስ ነኝ እኔ እና ሙስሊም ጓደኛ አለች እና ያው አንዳችን ግዴታ ወይ እኔ መምጣት አለብኝ ወይ እሷ መምጣት አለባት አንድ ላይ ለመኖር ማለት ነው። እኔ ደግሞ አክስቶቼ አጎቶቼ ሙስሊሞች ናቸው። ብቻ በቤተሰብ አለ ሙስሊሞች አሉ። በእሷ በኩል ደግሞ ምንም ክርስቲያን የለም እና ያው እኔ ብመጣ ነው የሚቀለው ወደ ሙስሊም። ግን ደግሞ እንደዛም ሲሆን ያው ለእሷ ብዬ ሰልሜ በኋላ ከእሷ ጋር የሆነ ነገር ሲፈጠር ተመልሼ መመለስ አልፈልግም። በቃ አንደኛም በደንብ አውቄው መግባት ነው የምፈልገው ማለት ነው። እና ግን ደግሞ ስለኛም ሃይማኖት ያው ምንም ነገር አላቅም፣ አልተማርኩም። ስለኛም ያው እከተላለሁ እንጂ ምንም የማውቀው እንትን የለም። እና አሁን ደግሞ ከእሷ ጋርም ተነጋግረን መጀመሪያ ልወቀውና ከዛ በኋላ አምኜበት መግባት ነው የፈለግኩት። እና እንዴት ነው ማወቅ የምችለው? እንዴት ነው ማድረግ የምችለው? እሺ እንግዲህ አንድ ሰው ስለ እስልምና ሲጠይቅ ጊዜ እስልምና የሃይማኖት መጠሪያ ስም ነው። ክርስትናም የሃይማኖት መጠሪያ ስም ነው። ክርስቲያን ማለት ደግሞ የግለሰቡ ክርስቲያን ተባሉ እንደተባለ፣ ሙስሊም ሲባል ደግሞ የግለሰቡ መጠሪያ። ነገር ግን እነዚህን ሃይማኖቶች ክርስትና ወይም እስልምና የሚለውን አምላክ ያውቃቸዋል አያውቃቸው የሚለውን ፍትሃዊ የሆነን ሁላችንም መመርመር የሚፈልግ ሰው ሁሉ እያንዳንዱን እምነት በየመጽሐፉ ይመርምር። በመጽሐፍ ቅዱስ ላይ ስንል ጊዜ አምላክ እንዲሁም ነቢያቶች ከአምላክ ቃልን እየተቀበሉ ለትውልድ ሲያደርሱ የነበሩ ነቢያቶች፣ የትኛውም ስፍራ ላይ ከነቢያት መካከል አንድ ነቢይ ክርስቲያን ሆኑ ብሎ ህዝቦችን የሰበከ የለም፣ ወይም ክርስትና ሃይማኖትን ተከተሉ ያለ የለም። አምላክም ልክ እንዲሁ ክርስቲያን ሆኑ አላለም፣ ክርስትና ሃይማኖትን ተከተሉ አላለም። በየትኛውም ነቢይ በኩል ይህን አልተናገረም። ወደ ቁርአን ስትመጡ ግን በግልጽ ታገኙታላችሁ። አምላክ አላህ ራሱ እስልምናን ሃይማኖት እኔ ነኝ የደነገኩላችሁ ለቀደሙትም ነቢያቶች ጭምር እያለ ይናገራል ቃል በቃል። በሱራ አሊ ዕምራን ላይ ምዕራፍ 3 ቁጥር 19 ላይ እነ ዲነ ዒንደ ላሂ ልኢስላም ይላል። ከእኔ ከአምላካችሁ ዘንድ ትክክለኛ ሃይማኖት እስልምና ሃይማኖት ነው ያለ ያው አምላክ ራሱ እውቅና ሰጠ። በሌላ ቦታ ላይ ምን ይላል? ሸርዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል።
ይሰማ ክርስትና የሚለው ቃል ከኦሪት ዘፍጥረት እስከ ራዕይ ድረስ አንድ ቦታ አለ ወይስ የለም? ስለዚህ ቃሉ ስለሌለ ሃይማኖቱ የለም። እባክህ እንደዛ ነው አካሄድክ? ክርስትና የሚለው ቃል አለ የለም? መጽሐፍ እኔ ለምንድነው ይሄን የምጠይቀኝ? አልገባኝም። ሰርች አድርገኸው እኮ ራስህ እኮ ማወቅ እኮ የምችለው ነገር ነው። ይሄ ምንም ማተር አያደርግም። ክርስትና ሃይማኖት አልከን ቅድም ጭራሽ ከእስልምና ጋር ልታወዳድረው ሁሉ ነበር። ከማወዳደርህ በፊት መጽሐፍን ያረጋግጠዋል ወይ ብዬ መጠየቅ ግድለኛ። ስለዚህ መጽሐፍህ ላይ ክርስትና የሚባል ሃይማኖት አለ ወይንስ የለም? አለ አልኩ። ያለውም ደግሞ የክርስቶስ ተከታይ ነው። አሳየን ማስረጃ። ክርስትና የሚለውን ቃል መጽሐፍ የክርስቶስ ተከታዮች የሉም። እሺ ክርስትና የሚለው ቃል የለም። በጣም የሚያሳዝነው መጽሐፍ ቅዱስ ላይ ግን ክርስቲያኖች አሉ። ትት ነው ክርስትና የሚላለው መጽሐፋቸው ላይ የለም። ከዛ ክርስቲያኖች አሉ። ይሄ ሰርፕራይዚንግ ነው ለአንተ እንደ በጣም እንጂ የሌለ ነገር ሲከተሉ በጣም የሚያሳዝነው ወላሂ። እሺ አሪፍ። ስለዚህ ጥያቄን ታዳምጣለህ በቀጣይነት ወይስ ክርስትና የሚባል ሃይማኖት ስለሌለ ጥያቄን አትፈልገውም? የአረ እንደፈለክ ጠይቅ፣ ችግር የለም። ክርስትና የሚባል ሃይማኖት ግን አለ ብለህ ሁለተኛ እንዳትናገር። የለም ክርስትና የሚል ቃል የለም መጽሐፍ ቅዱስ ላይ። አሁን ወደ ጥያቄ ይገርምሃል። ክርስትና ራሱን ክርስትና የሚባል ሃይማኖት አለ ብሎ መጽሐፍ ቅዱስ ላይ ስለተናገረ ሳይሆን ኤግዚስተንሱን የሚያረጋግጠው ልክ እንደ እስልምና መጽሐፍ ማለት ቁርአን ላይ እስልምና የሰበከው እከሌ ነው ብሎ ጽፎ ራሱን ኮንፊርም አያደርግም። ክርስትና አለሁኝ ብሎ ተጽፎ ሳይሆን ራሱን ኮንፊርም የሚያደርገው አሳይቶ ማለትም መናገር አልቻልክም አይደል? ወደ ቀጣዩ ጥያቄ ሂድ። ወደ ቀጣዩ ጥያቄ ልግባ። በጣም ጥሩ። እኔ ባገኘሁት መረጃ መሰረት እና ዓለምም ላይ ባለው ግልጽ የሆነ መረጃ መሰረት የእስልምና አስተምህሮ ተጠናክሮ ወይም ደግሞ ተቋቁሞ የተመለከትኩት የክርስትና ከክርስትና ምንድነው እሱ ወይም ደግሞ ክርስቲያን የሚባለው የክርስቶስ ተከታዮች የሚባሉት ተቋም ከተመሰረተበት ወደ 600 አካባቢ ዓመት በኋላ ነው። ይህንን እኔ ማግኘት እችላለሁ በመረጃ ደረጃ። ማለት እንደ ፋክት አንድ ነገር ብዙ ሰዎች የሚተማመኑበት በማስረጃ ላይ የተረጋገጠ ጉዳይ ሲኖር እንደ ፋክት ይከተሉታል። ይህንን ፋክት አግኝቻለሁ ከዙሪያዬ እና ከአካባቢ ላይ። እስልምና ስትል ጊዜ እስልምና የማስረጃ ምንጭ ምንድን ነው? ምን አልከኝ? ጥያቄ እንድገምልኝ። ማስረጃ ከምን ማስረጃ ነው ያገኘው? ታሪክ፣ ሂስትሪ። ሃይማኖት በታሪክ ይለካል። ይህን ታሪክ ማን የጻፈልህ? ሃይማኖትህ በታሪክ ውስጥ ያልፋል። በታሪክ ይለካል ሳይሆን ሃይማኖት በታሪክ ውስጥ ያልፋል። የሃይማኖት ታሪክ አለ። ይህን ታሪክ ማን የጻፈልህ? መልስ። ናቲ ማን የጻፈልህ? ይህን ታሪክ ያንተን ታሪክ ማን የጻፈው? የእስልምናህን ታሪክ። አሁን መልሱን መልስ። ከሌለ የዛኔ እኔን ስትጠይቀኝ እመልስልሃለሁ። ታሪኩን ማን የጻፈልህ? ናቲ ወይኔ ክርስቲያኖች ያሳዝናል ወላሂ። ናቲ አሎ፣ ማስረጃ ምንድን ነው? ታሪክ ናቲ የጌታ ሰው ወርዷል። ወላሂ በጣም ነው ተያዝነት። ወረብል ከዕባ በጣም ተያዝናላቸው። ክርስቲያን ወደ 3 ቢሊዮን ክርስቲያን አለ አለ። ክርስትና የሚል ሃይማኖት አለ ወይ? የለም መጽሐፉ ላይ ግን ክርስቲያኖች አሉ። ያዝናል። ጭራሽ ጥናት አድርጌ አለ። ምን ላይ? ቁርአን ላይ እንዳነበብኩት አለ። መጀመሪያ እሺ ቁርአን ላይ ምን የሚል አገኘ? እስልምናን ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት የሰበኩ ነቢያቶች እንዳሉ በቁርአን ላይ አግኝተሃል ወይ? እኔ ስለሱ አላውቅም አለ። ግን አጥንቻለሁ አለ። መጀመሪያ እነዚህ ናቸው አሁን ላይቭ ላይ ከፍተው ስለ እስልምና እንደፈለጉ የሚበጠረቁት እነዚህ ናቸው። ከሙስሊሞች ፊት ስትመጡ ግን ልክ እንደዚህ አፋቸው ይያዛል። ከአንድ ጥያቄ አታልፉ። ክርስትና የሚባልን ሃይማኖት የሰበከ አንድ ነቢይ የለም መጽሐፋችሁ ላይ። እኛ ከሌላ መጽሐፍ አንጠይቃችሁም።
ስለ እስልምና ግን ከመጽሐፋችን ጠይቁን፣ ሙሉ መልስ እንሰጣቸዋለን። ነቢያቶች ሆኖ እንደሰበኩት አሁን እንደሰበኩት ከራሳቸው መጽሐፍ ግን ነቢያቶች እንደሰበኩት ክርስትና ማምጣት አትችሉም። ክርስትና የሚለው ቃል ሲጀምር መጽሐፍ ቅዱስ ላይ የለም። አንድ ቦታ ላይ ክርስትና የሚል ቃል የለም መጽሐፍ ቅዱስ ላይ። ግን ክርስቲያኖች አሉ። እሺ፣ ጥያቄ ያለው ክርስቲያን ካለ መግባት ይችላል። ማንኛውም ክርስቲያን ካለ መግባት ይችላል። እስቲ እዚህ ካሉት ክርስቲያን አለ? ካልሆነ እኔ ልጠይቅ። ጥያቄ ያለው ጠይቅ። እሺ፣ ግን ጊዜ ስትህ እንትን አድርገህ ታስረዳኛለህ። ባለፈው አስረድተኸኛል፣ ግን የሆነ ሸክ አደረኩኝ ትንሽ እና ይሄ እንትን ነው ይሄ ሱሳሂ ሙስሊም ምን አልከኝ? እሺ ቀጥል። ድምፄ ይሰማል አይደል? ወይስ አንዴ ላስተካክል? ይሰማል። ቀጥል። እሺ አንዴ ማይክሮፎን ልሰካ። አይ እሺ የኔ ጥያቄ የሚሆነው ስለ ቁርአንና ስለ መጽሐፍ ቅዱስ የተወሰነ ንጽጽር ላይ ጥያቄ መጠየቅ ፈልጌ ነው የገባሁት። ማለትም ከዚህ በፊት አሁን የምከተለውን ሃይማኖት ለመከተል ከመወሰኔ በፊት እውነተኛ ሃይማኖት የትኛው ነው በሚል ጥያቄ በጣም ህይወቴ ውስጥ ትልቁ ጥያቄ ነበር እና ከመጽሐፍ ቅዱስም ከቁርአንም መሰረታዊ የሚባሉ የእስልምናና የክርስትና ትምህርቶችን ለማየት ሞክሬ ነበር እና በአመጣጥ ደረጃ የክርስትና ሃይማኖት የእስልምና ሃይማኖት እንደሚቀድም ሁላችንም እናውቃለን። ከዛ የእስልምና ሃይማኖት ደግሞ ከክርስትና ሃይማኖት ከ600 ዓመት አካባቢ በኋላ ቁጥሩን እርግጠኛ አይደለሁም የተመሰረተ አይነት ሃይማኖት እንደሆነ ጠቅላላ መረጃ ለማግኘት ቻልኩ። እሱን መረጃ ቁርአንንም አንብበሃል? አዎ። እና ቁርአን ላይ እንደዛ የሚል አግኝተሃል? ቁርአን ላይ ስለ ቁርአን አጻጻፍ፣ መጽሐፍ ቅዱስ ላይ ስለ መጽሐፍ ቅዱስ አጻጻፍ ልናገኝ እንችላለን እንዴ? ቆይ ቁርአንንም አንብቤያለሁኝ እንደዛ የሚል መረጃ አግኝቻለሁ ብለሃል። በቁርአን ላይ እስልምና በመጀመሪያ የተሰበከው ከክርስትና ከ600 ዓመት በኋላ ነው የሚል መረጃ አግኝተሃል? እስልምና የሚባለው ሃይማኖት ወደ መታወቅና ወደ መቋቋም ደረጃ የመጣውን ያልኩት እንደዛ ስል ተረድተኛል አይደል? እስልምናን የሰበከው በቁርአን ላይ ለመጀመሪያ ጊዜ ማን ነው ይላል? ወይንም ደግሞ ከነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት የሰበከ ነቢይ እንዳለ አላነበብክም በቁርአን? እሱን ቁርአን አለ ማለት ቀጥታ ቁርአንን ለማመንስ በምንድን ነው የምደግፈው? አሁን የኔ ጥያቄ ምን መሰለ፣ ቁርአንን አሁን ለምሳሌ አንተ ቁርአንን አልቲሜት ሙሉ መረጃ የማገኝበት መጽሐፍ መረጃ ቁርአን ነው ብለህ ነው የምታምነው። እኔ ደግሞ እንደዛ ብዬ ስለኔ እምነት እናወራለን። አንተ ግን ጥናት ባደረግኩበት መሰረት አልቀደስ። አሁን አንተ ባጠናህበት መሰረት ሐዲስን አንተ አጥንተሃል ወይ? አጥንቻለሁ። መጽሐፍ ቅዱስን አጥንቻለሁ። አጥንተሃል። እንደሱ ከሆነ በቁርአን ላይ እስልምናን የሰበከው የመጀመሪያው ነቢይ ሙሐመድ ነው የሚለው ሰለላሁ ዐለይሂ ወሰለም ወይንስ ከዚያ በፊት የነበሩ ነቢያቶች ሰብከውታል ይላል? እሱን አላነበብኩኝም። ልትነግረኝ ትችላለህ፣ ችግር የለውም። ስለዚህ ስለ እስልምና የሰበከ ነቢይ ማን ነው የሚለውን እናየዋለን። በማነጻጸር ደረጃ ስላልክ እናነጻጽረው። ክርስቲያን ነህ አይደል አንተ? አዎ ክርስቲያን ነኝ እኔ አሁን ላይ። በጣም ጥሩ። የምትመራበት መጽሐፍ ምንድን ነው? የ66ቱ የአማርኛ መጽሐፍ ቅዱስ። በጣም ጥሩ። ስለዚህ ሙስሊሞች የሚመሩበት መጽሐፍ ደግሞ ምንድን ነው? ቁርአን። በጣም ጥሩ። አሁን ስለዚህ ሙስሊሞችን ከመጽሐፋቸው እንዲሁም ደግሞ ክርስቲያኖችም ከመጽሐፋቸው ነቢያቶች የሰበኩት መጽሐፍ አምላክ የደነገገው ነቢያቶች የደነገጉት ሃይማኖት ወይም አምላክ የደነገገው ሃይማኖት የትኛው ነው የሚለውን እስኪ አነጻጽረው፣ ወይንስ እኛ እናነጻጽረው? እኔም አንተም በዛ ነው። አሁን ጥያቄ ገብቶህ ነው በመሀል ላይ አቋርጠኸኝ ይህንን ሀሳብ ያነሳኸው ወይስ ለምንድን ነው ያቋረጥከኝ? የኔ ጥያቄ አንደርስታንድ ሳታደርግ ሙሉ ለሙሉ ለምንድን ነው ልታቋርጠኝ የፈለግከው? የተሳሳተ ነገር ስለተናገርክ ነበር። እሱንም አረምኩ። ቁርአን ከ600 ዓመት በኋላ ከክርስትና ከ600 ዓመት በኋላ
የተቋቋመ ወይም የተመሰረተ የሚለው ሀሳብ ማለት ነው። ክርስትና የሚባል ሃይማኖት አለ እዚህ ዓለም ላይ ከይቅርታ ጋር ናቲ ከየት ነው ያገኘው ይህን ሃይማኖት? መጽሐፍ ቅዱስ ላይ የለም ብዬ ነው። አምላክም ሆነ ነቢያት አልሰበኩትም። ከየት ነው ያገኘው ክርስትና የሚለውን መጽሐፍ ሃይማኖት? ሄሎ ይሰማል? አሁን አብረን ይሰማ። ክርስትና የሚባል ሃይማኖት አለ ወይ እዚህ ዓለም ላይ? ለምሳሌ ለምን የለም አልክ አንተ? አሁን ዓለም ላይ የምንመለከታቸው በጣም ብዙ ተከፋፍለው ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት ተብሎ ተከፋፍሎ ከዛ ግን ሁሉም በቋሚነት ደግሞ ክርስትና በሚል ስም እንመራለን በሚል ይሄ ሁሉ የዓለም ወደ 3 ቢሊዮን የሚጠጋ ህዝብ እያለ እንዴት ነው ክርስትና የለም ልትለኝ ነው ወይስ አልገባኝም? አዎ ክርስቲያኖች አሉ፣ ነገር ግን ክርስትና የሚባል ሃይማኖት የለም። ክርስትና የሚለው ቃል አለ ሲጀምር መጽሐፍ ቅዱስ ክርስትና የምትለው ኢዚ ተርም ሄደህ ጉግል ላይ እንኳን ሰርች ብታደርግ ማንኛውንም ሰው ብትጠይቅ ክርስትና የሚባል ሃይማኖት አለ ይልሃል። ለምንድን ነው አንተ ይህንን ዲስአፕሩቭ ለማድረግ የፈለግከው? አልገባኝም። ሳይሆን መጽሐፍን መሰረት መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ ክርስትና የሚለው ቃል አለ። ክርስትና ማለት ምን ማለት ነው? ክርስትና የሚለው ቃል አለ ወይስ? አዎ አለ። አሳየኝ። ትልቁ ላይ ነው ናክፈተ ክርስትና ማለት የክርስቶስ ተከታዮች ናቸው። የክርስቶስ ተከታዮች ደግሞ ሐዋርያት አሉ። አለቀ። አልጠየቅኩም። ክርስትና የሚለው ቃል አለ ወይስ የለም? መጽሐፍ ክርስትና መጽሐፍ አሳየኝ። ይኸውልህ ይሄ እንትን ይመስለኛል። አይ ቲንክ እንደዚህ ዳይሬክት እንትን አሳየኝ ምናምን የሚል ጥያቄ ውስጥ መግባትም አያስፈልገንም። ለምን ብለህ ከጠየቀኝ ልለፈውና ችግር የለም ቀጥል ወደ ሌላ። ስለዚህ ክርስትና የሚል ቃል ከኦሪት ዘፍጥረት እስከ ራዕይ ድረስ የለም አለ። አንተ ነህ መረዳት ያልፈለግከው። ክርስትና የሚል ቃል አለ። ክርስትና ማለት የክርስቶስ ተከታይ ማለት ነው። ወሬውን ተውና ክፍተህ አሳየን። ትልቁ ላይ ነው ጽፈት የክርስቶስ ተከታይ የሚለውን ነው ማሳይክ። ሐዋርያት ሥራ ምዕራፍ ክርስትና የሚለውን ቃል ላይ ክርስትና ለምንድን ነው ክርስትና ከሚለው ቃል ጋር ብቻ ችግር ያለብህ? ዲፊኒሽኑን ማወቅ ለምን ያልፈለግከው? አለስ ክርስትና ብለህ ጀመርክ። ስለዚህ አንድ ላስቆምህና ይሄ ቃል አለ ወይ መጽሐፍህ ላይ ብዬ እየጠየቅኩህ ነው። እኔ ከራሴ አመንጭቼው ሳይሆን ይህን ጥያቄ አንደበት የሰማሁትን ነው በተደጋጋሚ። የቃሉን ትርጉም ለምሳሌ አሳየን። ክርስትና የለም የቃሉን ትርጉም እነማሳይክ እኔ። አንተ ግን የቃሉን ትርጉም ማወቅ አልፈልግም፣ ስሙን ነው ማወቅ እንፈልገው አልክ። ይሄ ደግሞ ዳዝን ጊቭ ሴንስ። ተረጋጋ። ክርስትና የሚለው የሃይማኖት መጠሪያ ክርስትና የሚለው አለ ወይስ የለም? ክርስትና የሚል የሃይማኖት መጠሪያ እሺ፣ ይሄ አያከራክረንም። ወደ ጥያቄ ልግባ። የለም ክርስትና የሚል የሃይማኖት መጠሪያ ለምሳሌ ስላሴ የሚል ቃል መጽሐፍ ቅዱስ ላይ የለም ልትለኝ ትችላለህ። እግዚአብሔር አምላክ ግን በአንድነቱ ሶስትነቱን ገለጠ ብዬ እኔ አስረዳሃለሁ። ልክ እንደዛ ሁሉ ክርስትና የሚለው ሃይማኖትም የኢየሱስ ክርስቶስ ተከታይ የሆኑ ሰዎች የሚጠሩበት መጠሪያ ስም እንደነበር ከታሪክም እንዲሁም ደግሞ እስካሁን ድረስ ባለው የህዝብ ቁጥር የሚከተለውን ሃይማኖት እንመጣለን። ወደሱ መጽሐፍ በጎራ ስታስቀምጠው ክርስትና የሚባል መጽሐፍ ቅዱስ ክርስትና አንዲት ቦታ ሁለት አይደለም፣ አንዲት ቦታ ክርስትና የሚለው ቃል አለ የለም? አንድ ጊዜ ጠብቀኝ።